አንድ ክርስቲያን ከማጨቱ በፊት በዕለቱ የተሰማው ስሜት ካለ እሱን ረገብ አድርጎ ከሰው ነው ከእግዚአብሔር ነው የሚለውን ስጋዊ ደማዊ ሐሳብ ነው ወይስ ትክክለኛ ስሜት ነው የሚለውን ነገር በደንብ እስኪያውቅ እስኪያረጋግጥ ድረስ ያበጠ ልቡን ይሄ የፈነዳ ልቡን እንዳለ ተቆጣጥሮ መያዝ አለበት። አንዳንዱ ሰው ወደ ወህክ የሚላለ እና ልክ ወደ ስልክ በተቀያየሩ ማግስት ማታ ገብቶ ቤት ሜሴጅ ይልካል፣ አበባ ይልካል። ምን ማለት ነው ይሄ? በደንብ እኮ ማጥራት አለብህ። አንድ እንትን እኮ ይኸውልህ አንድ ፋብሪካ ላይ አሁን ለምሳሌ ቡና ብንወስድ ቡና ከማሳው እንደመጣ እኮ አይቆላም፣ ፕሮሰስ አለው አይደል? ወይም ኢምፖርት ኤክስፖርት ላይ የሚሄዱ እቃዎች ላይ ብትመለከት አሁን ቡና ኤክስፖርት የሚያደርጉ ሰዎች ከማሳው አምጥተው ቀጥታ ይልኩታል፣ ፕሮሰስ አለው አይደል? ጋብቻ ደግሞ ከዚህ በላይ ጥንቃቄ የሚፈልግ ጉዳይ ነው። በትክክል ግን አንተ የፈለግከው ለዝሙት ነው ወይስ ለፈቃደ ስጋ ነው ወይስ ለኑሮ ነው ለህይወት ነው? ለኑሮ ከሆነ በትክክል ተረጋግተህ ጸሎት አድርሰህ ነው መላክ ያለብህ። መጀመርም ያለብህ እንደዛ ብለህ ይሄኛ ጸሎት እኮ ይኸውልህ ህብስቱ ስጋ አምላክ ማድረግ እንዲችል የተፈቀደለት ትልቅ ጸሎት ነው የአንድ ክርስቲያን ጸሎት። እና ያንተ ጸሎት ለአንተ የማይሆነውን ነገር መለየት ይችላል። የአንድ ክርስቲያን ጸሎት ባህር መክፈል አለበት። የአንድ ክርስቲያን ጸሎት እሳት ማጥፋት አለበት። የአንድ ክርስቲያን ጸሎት ሞት ማንሳት አለበት። ይሄን ያክል ትልቅ ነው ጸሎታችን፣ ተሰሚነት አለው ለማለት እንደ ቀላል ነገር እንዳታየው። እንዴት ተኝተህ ዝም ብለህ ቴክስት በቃ ታሯ ነገር ስላወቅ ነገር ችሎታ ስላለ ማንበርከክ ስለቻልክ አጨህ ማለት አይደለም። በዚያ ልክ በደንብ ተጠንቅቀህ ማድረግ ይኖርብሃል። እና ያስከው የጀመርከው ነገር በትክክል ለህይወትህ አማራጭ ወይም አዋጭ መሆኑን ካረጋገጥ በኋላ ነው ማጨት ያለብና ክርስቲያናዊ መተጫጨቶች ጥንቃቄ የሚያስፈልጋቸው መሆን አለባቸው የሚል ነው። በጣም መልካም። አንደው እዚሁ ጋር ያነሱት ካሉት ሐሳብ ጋር ማጨት ያለበት ማን ነው? ሴት ናት ወይስ ወንድ? አሁን ልታስደበድበኝ አንዴ ለምን እንግለጠው እንጂ አንድ ጉባኤ ላይ መስያለሁ እንዲህ አይነት ምሳሌ አስታውሳለሁ። እዚያ ዜማ ቤት እያለን እና ዜማ ቤት እያለን የኔታ አንቀለፍ እና ያው የዜማ መምህር ማታም ቀን ማድም ያስተምረው ስለነበረ ድካም ይኖራል ያው እና እንቅልፍ ያዛቸው። አሁን የእንታን መቀስቀስ አይቻልም በእኛ ባህል፣ ምክንያቱም በጣም ነው የምናከብራቸው የምንፈራቸው። ስለዚህ የእንታ ብሎ መቀስቀስ አይቻልም። ብንጮህ አልሰሙንም። እንቅልፉ በጣም እንትን እያለ መጣ ማለት ነው። እንደ አጋጣሚ ሆኖ ግን የአንድ ተማሪ ኮቸሮ እዛ ተሰጥቷል እና ፍየሏ ልትበላ ወደ ኮቸሮ መጣች። ከዛ አንድ ብልጥ ተማሪ ምን አደረገ? አረ በላችሁ አለና እንዲያጨበጨበ ማለት ነው። ከዛ ያን ጩኸቱንና ጭብጨባውን ሰምቶ ይንታነቁ። አሁን ዓላማው ምንድን ነው? የሰውዬ የተማሪው ፍየሏን ማባረር እንደማትበላው እኮ ይታወቃል። ምክንያቱም ብዙ ተማሪ ነው ያለ እዚያ ጥግና። አሁን ይሄ ምን ልል ፈልጌ ነው፣ ማጨት ይሆን መታጨት የሴት ነው። አሁን ይኸውልህ ሴቲቱ ማድረግ ያለባት ምንድን ነው? በቀጥታ የእንታን መቀስቀስ ነው እንጂ የማይቻለው የእንታ እንዲነቁ ማድረግ ግን ይቻላል። አሁን እዚህ ላይ ገብቶሃል ሀሳቡ? አሁን ይኸውልህ አግባኝ ብሎ መጠየቅ ነው እንጂ የማይቻለው እንዲያገባት ለማድረግ ግን ራሱን ሰውየውን ማዘጋጀት መሳብ ትችላለች። አሁን ይኸውልህ ሔዋን ሄዳ ባል ይሁነኝ አላለችም፣ ሚስት ትሁነኝ እንዲል ግን አድርገዋለች። ውብ ሴት ሲያያት ደንግጦ እንደ እግዚአብሔር መልአክ የተዋበች ሴት ናት እዛ የተቀመጠችው። ስለዚህ ሚስት ትሁነኝ እስኪል ድረስ ልቡን ድርቅ አድርገዋለች ማለት ነው። ደሙ ቆሟል በዚያ ሰዓት። ስለዚህ ልቡን ድርቅ የሚያደርግ ውበት ይዛ መሄድ አለባት። እንዲያው ልቡን እንደ ሙሴ ባህር ስንጥቅ የሚያደርግ ግርማ ሞገስ ሊኖራት ይገባል። እንዲያው በመንፈሳዊነት ሰበብ ተሸፋፍና ሁልጊዜ በመንፈሳዊነት ሰበብ የማይሆን አለባበስ ለብሳ መታየት የለባትም። ምክንያቱም ይችን እንደ ቤተክርስቲያን አገልጋይ እንደ እህት ይቆጥራትና ሌላ ሚስት ፍለጋ እንዳይሄድ ማለት ነው። እንደዛ እንዳይሆን በደንብ በስነስርዓት እንዲያጫት ማነሳሳት ማድረግ በጣም ትችላለች። ይህን ስል ግን ለዝሙት ታነሳሳው ማለት አይደለም። የመወደድ የባለሟልነት መልክ እንዲኖራቱና መምጣት ማለት ነው። እኔም ወድበትን መንገድ አንተ ላትወደው ትችላለህ። እኔም ወደው ምናልባትም ስነ ምግባሯን አይቺ፣ ቅንነቷን አይቺ፣ ለድሃ መራራቷን፣ ለቤተሰብ ፍቅር መስጠቷን፣ ለእኔ ያላትን አክብሮቷን ምናምን አይቼ ሊሆን ይችላል። አንተ ደግሞ የምትወደው ሌላ ነገር ትክክል ሊሆን ይችላል። ይለያያል እንደዛና ከዚህ አንጻርም ልታጠና ትችላለች። የስነ ልቡና መጠናት እሱ አክብሮት የሚወድ ሰው ከሆነ አክብሮቱን ደግሞ ምንድን ነው የሚወደው የሚለውን ነገር እኮ እውነት ነው እኮ